ቤተሰብ ደህና ናቸው? አዎ ደህና ናቸው። እና ምን ነበር ቀላል ደነገጠች እንዴ? እኔማ እንዳያማት እራሱ ፈርቼ ነበር። ውሃ ነው የሆነችው እኮ ውሃ። አንተ አሁን አስበሽዋል? ናሆሜ ቤቱን በአበባ ምናምን ሞልቶ ቀለበት ሲያደርግላት እንዴ? ምሩና ናሆሜ አንቺና ናሆሜ እንዴ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ደግሞ ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬም በድጋሚ አዲስ ቪዲዮ ይዤላችሁ ተከስቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ይዤላችሁ የመጣሁት እንግዲህ ጽናት ተከታታዩን ድራማ ነው ማለት ነው። ጽናት ምን ላይ ደረሰች የሚለውን ነገር እንግዲህ ዛሬ በሰፊው አብረን የምናይ ይሆናል። የትም ሳትሄዱ አብራችሁን ቆዩ። እነሆ ዛሬ ይዤላችሁ ወደ መጣሁት ቪዲዮ አልፍ ያለው እንግዲህ ሚና ከድሮ ማንነቷ ተመልሳ ቤት ውስጥ ጽናትን በማገዝ ስራ ስራለው እያለች ጠብር ግፍ እያለች ትገኛለች። ታዲያ ሚና ምንድን ነው በአንዴ እንደዚህ የቀይራት እንደዚህም አስተዋይና መልካም ሰው ልትሆን የቻለችው ምን አስባ ነው ስትልም እንግዲህ ጽናት ግራ ተጋብታ ግን ከልብሽ ነው እንዴ እያለች ስትጠይቃት አይተናል ማለት ነው። ታዲያ ሚና ይሄን ነገር የምታደርገው ለምንድን ነው ብለን ስናስብ እንግዲህ ሚና እዚህ ቤት ያላትን ቆይታ ለማራዘም ስትል ያላት አንድ አማራጭ ጽናትን በጸባይ መያዝ ነበረባት። ጽናትን በጸባይ ለመያዝ ደግሞ ቤት ውስጥ እሷ የምትሰራውን አንዳንድ ስራዎችን ማገዝ አለባት ማለት ነው። ለዛም ነው እንደዚህ ያደረገችው። ታዲያ ጽናት ግራ ገብቷት ያኔ እንደዛ ክፉ የነበረች ልጅ እንዴት በአንዴ ተመልሳ እንደዚህ መልካም ልትሆን ቻለች ስትልም እንግዲህ ከራሷ ጋር ስትከራከር ነበረ። እንግዲህ ተቀየረች እግዚአብሔር ይመስገን በማለትም እንግዲህ ስራዋን ሰታት ቤት እንድታጸዳ እሷ ደግሞ ለኪራ ከእንቅልፉ ሳይነሳ ምግብ መስራት አለብሽ፣ ወደ ክችን ሄደሽ ምግብ ስሪለት፣ እኔ ደግሞ ቤት አጸዳለው በማለትም እንግዲህ ጽናትም እሺ መልካም ብላ ምግቧን ለመስራት ወደ ክችን ትሄዳለች ማለት ነው። ታዲያ ይሄን ካደረገች በኋላ ስራዋን ከጨረሰች በኋላ እንግዲህ አንድ ስልክ ተደውሎላት ነበረ ለሚና። ሚናም እንግዲህ የዚህ ቤት ውስጥ መልካም ሆኜ ጊዜን ማራዘም አለብኝ ስትልም ስታወራ አይተናታል ማለት ነው። እንግዲህ አሁን እዚህ ቤት ውስጥ ጽናት መልካም ሰው ናት። እሷ መልካም ባትሆንማ እዚህ ቤት የመቆየት እድሜ በጣም አጭር ነበረ ስትልም በስልክ ስታወራ አድምጠናታል ማለት ነው። እንግዲህ ጽናት መልካም እንደሆነች እና ሲያናድዷት የነበሩትን ሰዎች የእያንዳንዱን ደግሞ መበቀል እንደምትፈልግ በስልኩ ስታወራ ሰምተናል ማለት ነው። ከዛ ውስጥ አንዷ እንግዲህ ሰኒ ናት። ሰኒና ሚና እጅግ በጣም ይጣላሉ። ከመጀመሪያውን ጀምሮ እንግዲህ ሰኒ ሚናን አልወደደቻትም ነበረ። አሁንም ላይ እንደዛው እየተጣሉ ነው ያሉት ማለት ነው። ይባስ ብሎ ታዲያ ከክብሮም ጋርም አንዳንድ ስትል ሰኒ ትመለከታለች። አሁን ላይ ሰኒ ለሚና ያላት አመለካከት እጅግ በጣም የከፋ ነው። እንግዲህ በሌላ በኩል ደግሞ ናሆምና ምሩ ታገቢኛለሽ ጥያቄ ለማቅረብ እንግዲህ ከእናቱ በባለፈው ክፍል ስልክ ተደውሎለት ነበረ ማለት ነው። እሱ ስልክ ሲያወራ እንግዲህ ምሩ ጊዜውም ሌሊት ስለነበረ በጣም ተደናግጣ ነበረ። ምንም ሳይነግራት ነበረ። እሱም ምንም አይደለም ሰው ሞቶ ነው እዛ የሞተውን ሰው እየጠየቀችኝ ነው እናቴ ስላላወቅኩት ረስቼ ስለነበረ ለዛ ነው በማለትም እንግዲህ በአጭር መልስ ነበረ ያስደነገጣትና እሷም ተደናግጣ ስለነበረ ምን ተፈጠረ በማለትም እንግዲህ ስታስብ ነበረ። ነገሩ ግን ለምሩ የታገቢኛለሽ ወይ ጥያቄ ለማቅረብ እንደሆነና እናቱም ደግሞ ተደስተው ስልክ እንደደወሉለት ነበረ ማለት ነው። ይህን ነገር ግን ናሆም ለምሩ ምንም አልተናገረም ነበረ። እንግዲህ ሰኒና ጽናትም ስለዚህ ነገር ሲያወሩ እንግዲህ ሚናን በመሀል ገብታ ሳይጋቡ ነው እንደ አንድ ላይ የሚኖሩት የሚል ጥያቄ ነበር የጠየቀችው። እነሱም እንግዲህ ጽናት መልሳ ዋናው ነገር ፍቅር ነው፣ ቀለበት ጣትን ቢያስር ዋናው ነገር ከልብ ነው፣ ፍቅር ደግሞ ከልብ ነው የሚኖረው በማለትም እንግዲህ መልሳላታለች። በዚህ መሀል እንግዲህ ምሩ ከውጭ ስትመጣ ጉዳዩን እያወሩ ስለነበረ ሚና ደግሞ አንቺና ናሆም ብላ ለመጠየቅ ስትል እንግዲህ እሷን አቋረጧት ማለት ነው። እንግዲህ ናሆም ምን ሆነ በማለትም እሷም ተደናግጣ በድጋሚም ስትጠይቅ ነበረ።
ከዛ በኋላ እንግዲህ ምንም አልሆነም፣ ምንም አልተፈጠረም በማለትም ሰኒና ጽናት ነገሩን ያረሳሷታል። መድኃኒትሽን መውሰድ አለብሽ በማለትም እንግዲህ ጉዳዩን አረሳሷት ማለት ነው። እንግዲህ በሌላ በኩል ደግሞ ኪራና ናሆም ከቤት ወጥተው ነበረ። ከቤት የወጡት እንግዲህ አንዳንድ ነገሮችን ለማዘገጃጀት ወደ እነ ናሆም ቤት ሄደው ነበረ። በዚህ መሀል ታዲያ አንድ የማያውቅ ስልክ በተደጋጋሚ ለኪራ ይደወልለት ነበረ። ይህ ስልክ ማን ነው የሚለውን እንግዲህ እሱም አንዳንዴ ላለማንሳትም ማነሽ ብሎ ሲጠይቅም እንግዲህ ማንነቷን ሳትናገር እንደምታውቀውና እሱ ደግሞ እንደማያውቃት በተደጋጋሚ ስትነግረው ነበረ ማለት ነው። እንግዲህ ቁርስ የተሰራውን ቁርስ ለመብላትም ሲቀመጥ ይህ ስልክ በተደጋጋሚ ሲደወልለት ኪራ ምንም ማድረግ አልቻለም። ተነስቶ ወደዛው መሄድ እንዳለበትና ለስራ መውጣት አለብኝ ቸኩላለሁ፣ አስቸኳይ ስልክ ተደውሎልኛል በማለትም እንግዲህ ወደዛው ወደ ተደወለለት ስልክ ይሄዳል ማለት ነው። ሲሄድ ግን የተፈጠረው ነገር እጅግ በጣም ለማመን የሚከብድ ነገር ነበረ ለሱ። እንግዲህ ከዚህ በፊት ወደ 20ዎች ቤት ክፍል 20 እስከ 30 ባሉት ክፍላት እንግዲህ እንዳየነው የኪራ የቀድሞ ፍቅረኛ ማለትም ቤቲ የምትባል ነበረች ማለት ነው። እንግዲህ እሷ ጋር በመጣላት ነበረ ጽናት የቤት ሰራተኛ እያለች ጽናትን አፍቅሮ እሷ ከቤት ከወጣች በኋላ ከጽናት ጋር ህይወት የጀመረው። ታዲያ ይህ ስልክ የሚደወለው ከዛች ከቀድሞ ፍቅረኛው እናት ነበረ ማለት ነው። ታዲያ አሁን ላይ ቤቲ እጅግ በጣም ታማና ራሷን ስታ ራሷን እንደማታቅና በተደጋጋሚ የኪራን ስም እንደምትጠራና ኪራ ማግኘት እንደምትፈልግ እንዲሁም ደግሞ በጣም ስለታመመች አንተን ካገኘች ሰላማዊ ይመለሳል በሚለው ሁኔታ ነው የቤቲ እናት ወደ ኪራ በመደወል ኪራን ለማግኘት የወደዱት ማለት ነው። ታዲያ ኪራ ቦታው ላይ ሄዶ እንግዲህ ያያት ሴት ማን እንደሆነች ስለማያቅ እርሶ ማኖት በማለትም ነበር የጠየቀው። አንቺ ማነሽ ስትላይ ነበረ፣ አሁን ስላከበርከኝ አመሰግናለሁ በማለትም እንግዲህ ለምን እንደመጣችና ማን እንደሆነች በግልጽ ትነግረዋለች። ኪራ በጭራሽ ማመን አልቻለም። እንዴት ይህንን ነገር ላደርግ እችላለሁ? ህይወቴን አመሰቃቅላ የሄደችን ሴት እንዴት በድጋሚ ወደ ህይወት የመልሳታለሁ? በማለትም እንግዲህ በጭራሽ ይህን ነገር ማድረግ አልችልም እያለ ነበረ ሲመልስ የነበረው። እናቷ እንግዲህ እንዴት ልጄ ላይ ትፈርዳለህ? ልጄ እባክህን ተለመነኝ በማለትም በተደጋጋሚ ስትጠይቀው ነበረ። ኪራ ደግሞ በጭራሽ ይህን ነገር ማድረግ አልችልም ሲልም እንግዲህ መልስ ሲሰጥ አይተነዋል ማለት ነው። ታዲያ ቤቲ ከዚህ በኋላ እዚህ ቤት ተመልሳ ከመጣች ከጽናት ጋር ያላቸው ነገርስ እንዴት ይሆናል? እንዲሁም ደግሞ ኪራ አሁንም ሌላኛው ጣጣ ውስጥ መግባቱ የማይቀር ነው የሚለው ጉዳይ እንግዲህ እኛን ተመልካቾቹን ያሳስበናል ማለት ነው። ምክንያቱም ቤቲ ከዚህም በፊት ጽናት ላይ ያልሰራችው የግፍ አይነት የለም። ጽንሷን እስከ ማስወረድ እስከ ማሳገት ደረጃ ደርሳ ነበረና ታዲያ ይህ ነገር አሁን በድጋሚ ተመልሳ ስትመጣ ምን ይሆናል የሚለውን በሚቀጥለው ክፍል ይዤላችሁ እመጣለሁ። ሰላም ቆዩ።